Opening up for a shot for Moises Caicedo! Right across for Esteban! Chelsea! Fantastic goal! Great ball kick. And Declan Rice on the follow-up! And the header comes in and it's a goal for Timber! We are Arsenal! Calafiori! And it's in! And Arsenal lead! Oh yes! ስታንፎርድ ብሪጅ ውጥረት ይተነፍሳል። ከለንደን ባሻገርም ውጤቱ በጉጉት ይጠበቃል። ጥላቻ ሳይሆን ለንደን የኔ ናት የሚል የግዛት ሽኩቻ ያነገሰው ደርቢ ይመስላል። ሰማያዊው ቀለም እኔም ለዋንጫው አለው ለማለት፣ የመድፉ ቀይ ቀለም ከዋንጫ ህልም ላለመፋታት የሚደረግ ፍልሚያ ነው። ሁለት ምርጥ አቋም ላይ የሚገኙ ቡድኖች ትንቅንቅ። ኤንዞ ማሬስካና ሚኬል አርቴታ ሐሳቦቻቸውን ይዘው ወደ ሁለቱ ቡድኖች ከመምጣታቸው ብዙ ቀድሞ ለንደንን የኔ ናት የሚል ሽኩቻ ማያጣው ኮከቦች የማይለዩት ደርቢ። አርሰናል ከሰሜን ጫፍ በታሪክ የዳበረ የእግር ኳስ ባህል በሂደት በስራ የተገነባ ማንነት ይዞ የለንደን ባለቤት እኔ ነኝ አለ። ቼልሲ በክስተቶች በሁኔታዎች በመጉላት በቀዳሚ አሸናፊዎች ላይ በማመጽ ለንደን ሰማያዊ ወኪል አላት ማለት ጀመረ። በደርቢው የቴሪ ኦንሪ ንግስና የዲዲየር ዶግባ ሰማያዊ ድል የፈጠሩ ብልጫዎች፣ የፍራንሲስ ፋብሪያስ ቀዩንና ሰማያዊውን ቀለም መልበስ፣ በእግር ኳስ ፈጽሞ የማይዘነጋው አሽሊ ኮልን ወደ ካሽሊ ኮል ያስቀየረው አወዛጋቢ ዝውውር፣ ብዙ ነገሮች አሉ። በቃላቶቻቸው በዝረራ የተጣጣሉት አርሰን ቬንገርና ጆዜ ሞሪኖ፣ ፍራንክ ላምፓርድና ሚኬል አርቴታ በቅርብ ጊዜ የውጥረት ትዝታዎች ናቸው። ምርጥ ተጫዋቾች 90 ደቂቃ ወስነውታል። ስህተቶች በእንባራችተዋል። ከፕሪሚየር ሊግ እስከ አውሮፓ መድረክ በዘመን ምዕራፍ የማይዘነጉ የጨዋታ ስዕሎች ታትመውበታል። ሌላኛው የለንደን ደርቢ ቼልሲ ከአርሰናል። We are Arsenal! We're Ramona! We love Arsenal! Oh yes! Zubimendi. Here is Berrieta! And Declan Rice on the follow-up! Caicedo nicely away from McAllister. Opening up for a shot for Moises Caicedo! And the header comes in and it's a goal for Timber! Jurriën Timber has scored and it's Arsenal 1. Here's Cucurella, right across for Esteban! What a moment for the 18-year-old! Chelsea, Chelsea, no one can stop us now. ቼልሲ ከብዙ ቡድን አፍርሶ የመገንባት የአሰልጣኞች የተጫዋቾች መውጣትና መግባት በኋላ አርሰናል ሂደቱን አጠናቆ ዋንጫውን የሚናፍቅ ቡድን ከሆነ በኋላ ኤንዞ ማሬስካና ሚኬል አርቴታ የተሰኙ ሐሳቢዎች እየመሯቸው እንደገና ይፋጠጣሉ። እያንዳንዱ የደርቢው ምዕራፍ ልዩ ነው። እያንዳንዱ የቼልሲና አርሰናል የፍጥጫ ጨዋታ የራሱ መልክ አለው። ይሄኛውም ጨዋታ በኮከቦቹ ጨዋታው በመጣበት ጊዜ የራሱ መልክ አለው። ቡድኖቹ ባላቸው ወቅታዊ አቋም የጨዋታው ውጤት በፕሪሚየር ሊጉ የዋንጫ ፍክክር እይታ ላይ በሚኖረው ትርጉም የተነሳ እንደ ፍጻሜ ይጠበቃል። አርቴታ ከማሬስካ፣ ራይስ ከካይሴዶ፣ ሳካ ከኩኩሬላ፣ ድልድዩ ከመድፎ፣ ዘ ብሪጅ ዘ ካነን ዘ ክራውን እንዲል ዴይሊ ሜል። ድልድዩ፣ መድፎ፣ ዋንጫው። And there's Calafiori! Off the post and away. Find it across. Surely it's going in this time. It is. And this one will count. Drills it across and it's in! And Stamford Bridge in ecstasy. Esteban William. Chelsea, Chelsea, no one can stop us now. የቼልሲ ቢሊዮን ዶላሮች ግዢዎች እውነት በመጨረሻ የሚፈልገውን ቡድን ገንብተዋል። ከዚህ የተሻለ መርሃ ግብር ማሬስካ ምላሽ ለመስጠት አያገኙም። ወራሪውን የሚኬል አርቴታ ቡድን ከሊቨርፑል ውጪ በአውሮፓም በእንግሊዝም ያሸነፈ አንድም ክለብ የለም። ሁለተኛው ቡድን የሆነው ለፕሪሚየር ሊግ ዋንጫ ፍክክር በአንድ ጨዋታ ርቀት መገኘት ወይም ተሸንፎ በ9 ነጥቦች ርቆ መንጠራራት የቼልሲ ምርጫ ነው። ከሻምፒዮንነት ሂደት አድማቂነት ወደ ሙሽርነት እውነተኛው ጊዜያቸው ነው የተባሉት መድፈኞቹም የትኛው ምርጥ አቋም፣ ጥሩ እንቅስቃሴ ዘንድሮ አርሰናልን እስኪያገኝ ነው የሚያስብሉበት ማምራራቸውን እንደገና የሚያረጋግጡበት ጨዋታ ይሆናል። እሁድ አንድ ጨዋታ 3 ነጥብ ብቻ አይሆንም። የለንደን የእግር ኳስ የኃይል ሚዛን የት ይገኛል የሚለውን እናይበታለን። ለንደን ሰማያዊ ወይስ ቀይ እንላለን። ቼልሲ ከአርሰናል ሌላኛው ለንደን ደርቢ በትሪቡን ዳሰሳም። Chelsea Arsenal, classique derby de la Première Ligue.
Martinelli should be in here. This will be 3 for Arsenal. What a and goal! Martinelli has scored. Opening up for a shot for Moises Caicedo! And the header comes in, and it's a goal for Timber. Jurrien Timber has scored, and it's Arsenal 1. Neto! Yes. Fantastic goal Great ball gettings. from a player in real form, left wing to right wing to back of the net. እሁድ ምሽት የቼልሲው ስታንፎርድ ብሪጅ ስታዲየም ብቻ አይሆንም። ያለፉትን 3 የፕሪሚየር ሊግ ጨዋታዎችና በቻምፒየንስ ሊግ ድንቅ ምሽት ባርሰሎናን ደቁሰው ምርጥ ጊዜ እያሳለፉ የሚገኙት ሰማያዎቹ የፕሪሚየር ሊጉን አስደናቂ ቡድን ግን ደግሞ የለንደን ዋና ባላንጣቸውን የሚያፍን ምድር ለማድረግ ተዘጋጅተዋል። ቼልሲ አርሰናልን ሲያስተናግድ እኛም ለፕሪሚየር ሊጉ ታላቅ ክብር አለን ለማለት አስበው ነው። የጎረቤታሞቹ ፍልሚያ ሆኖ አያውቅም። ቼልሲ ለዋንጫዎች በተለይ ከ2000 በኋላ ርቆ የማያውቀው ክለብ ከቅርብ ጊዜ ወዲህ ካዝናውን እየሰባበረ ውጤቱ ላይ ግን መሳቂያ ሆኖ የሚያጠናቅቅ ቡድን ሆኖ ነበር። ከመምጣታቸው በፊት በጣም ጥርጣሬ ቢበዛባቸውም አሁን ግን ክለቡን የዓለም ሻምፒዮን አድርገው እምነት ያጠናክሩት ማሬስካ ለፕሪሚየር ሊጉም የሚመጥን ቡድን ባለቤት መሆናቸውን የሚያሳዩበት ጨዋታ ነው። አሁን ከሲቲና ሊቨርፑል ቀድመው ከአርሰናል ስር ያሉት እነሱ ናቸው። ባርሰሎናን 3-0 ባፈራረሱበት ጨዋታ አደገኛ ለትልልቆቹ ሁሉ ፈታኝ በጸጥታ የሚሰግሩ መሆናቸውን አሳይተዋል። ቼልሲ ለትልቁ ፉክክር ገና አልደረሰም ለሚሉት ተንታኞች መልስ እውነት አላቸው። ጨዋታው ከአርሰናል ጋር የሚደረገው እንደሆነም ያውቁታል። እናም ብሪጅ ስታዲየም ብቻ አይሆንም፣ መድፉን የሚያከሽፍ የስቃይ ምድር እንዲሆን ደጋፊዎቹ ይጠብቃሉ። መድፈኞቹ ወደ ስታንፎርድ ብሪጅ የሚደርሱት እያሸበሩ ነው። እስካሁን የፕሪሚየር ሊጉ እጅግ የተሟላ ቡድን ሆነው ነው። የጀርመኑን ኃያል ክለብ በጨዋታ ብልጫ አንበርክከው ሳምንታቸውን ካጠናቀቁ በኋላ ደግሞ የአውሮፓ ምርጥ እነሱ ናቸው ከሚል የአክብሮት አስተያየት ጋር ነው። በለንደን ዘንድሮ ሜዳቸው ላይ ከሜዳቸው ውጭም እየዞሩ ሁሉንም ኮርኩመዋል። የቀራቸው ቼልሲ ነው። የሊጉ ምርጥ መከላከል የመድፉ መከላከል ነው። አስፈሪ ማጥቃት አጫወት ባለቤት መሆን ይችላሉ። እንደ መድፈኞቹ አሁን ጥልቀት አማራጭ ያለው ቡድን የለም። በህብረት ወደ ተጋጣሚ ግብ ክልል ይዘምታሉ፣ ያሸብራሉ። እንደገና በህብረት የማይሰበር የመከላከል ምሽግ ይገነባሉ። በጭካኔ ተጋጣሚን አፍነው ማሰቢያ ይነፍጋሉ። በለንደን ደርቢ በቼልሲና አርሰናል ጨዋታ ላይ ደጋግሞ ምርጥ አቋሙን ያሳየውን አምበላቸውን ማርቲን ኦዴጋርድን እንደገና ግልጋሎቱን ያገኛሉ። ቶትናምን በደርቢ ሃትሪክ አፈራርሶ ራሱን በታላቅነት የገለጠው የብሪቼ ኢዜ ሌላኛው መተማመኛ ነው። አርሰናል 10 አይነት አደጋ መፍጠር የሚችል ቡድን ሆኖ ስታንፎርድ ብሪጅ ይደርሳል። Still Eza, good feed. Eza, 2-0! The Gunners have doubled their lead, and it's Eza, 2-0. Early ball in, Trossard takes it down, and it's in! Leandro Trossard does it again! The space shot comes in, it is 3! Oh my God! And it's Eza again! What a start to the second half! ቼልሲ በዚህ ውድድር ዓመት 41 ጎሎችን ያስቆጠረ ቡድን ነው። ከአርሰናል ውጪ ከፕሪሚየር ሊጉ ተሳታፊዎች ከቼልሲ የተሻለ ግብ በውድድር ዓመቱ ያገባ ቡድን የለም። የቼልሲ ማጥቃት እቅድ ከአርሰናል የመከላከል ግድግዳ ይሆናል የሚሉ አሉ። ጨዋታውን የፕሪሚየር ሊጉን የመከላከል ምሽግ በብሪጅ እንዴት ማሬስካ ይሰብሩታል? ኮል ፓልመር ተመልሷል፣ ግን እንደ ተርብ ከሚናደፈው የአርሰናል መከላከል መሃል ሙሉ ለሙሉ ወደ አቋሙ ያልተመለሰውን ተጫዋቻቸውን ማሬስካ እንደማይዶሩት ግምቶች አሉ። ጃኦ ፔድሮ በ10 ቁጥር ቦታ ላይ ጥሩ ቢሆንም በ9 ቁጥር አጥቂነት የሚቸገር ሆኗል። እስካሁን በሊጉ 1 ጎል ብቻ አስቆጥሯል። በባርሰሎናው ጨዋታ ፔድሮ ኔቶን በሐሰተኛ 9 ቁጥር ቦታ አስገብተው የባርሰሎናን መከላከል በስኬት ያሸበሩበትን መንገድ በመድፈኞቹ ላይ ይደግሙ ይሆን? የቼልሲም የብራዚልም ድንቅ ክስተት ኤስቴቫኦ ከኔይማር በኋላ ብራዚሎች ለዓለም እግር ኳስ የቸሩት ባለተሰጥኦ እየተባለ የሚገለጸው ኤስቴቫኦ የመድፉን መከላከል የሚሰብረው ኮከብ ይሆን? ፈጽሞ የማይፈራ ባለተሰጥኦ ነው። የቼልሲ ደጋፊዎች በከፍተኛ ጉጉት ይጠብቁታል። ለማንኛውም በስታንፎርድ ብሪጅ አንዱ የፍልሚያ አቅጣጫ የአርሰናል የማይደነግጥ መከላከል ከቼልሲ የማጥቃት ኃይል ጋር ይሆናል።
The 18-year-old sensation's done it again. Oh, beautifully worked through. Here's Liam Delap to settle it. Flags up again. And he's given us another one. And Chelsea have surely beaten Barcelona. Chelsea, Chelsea, no one can stop us now. ቡካዮ ሳካ ከማርክ ኩኩሬላ ጨዋታው ሲጠናቀቅ ብዙ የምንልለት ፍልሚያ የሁለቱ ወሳኝ ተጫዋቾች የኮሪደሩ ግብግብ ይሆናል ተብሎም ይታሰባል። ብዙዎች ቀጣዩ የዓለም እግር ኳስ ንጉስ ያሉትን ላሚን ያማልን መፈናፈኛ ሳጥቶ ምርጥ አቋሙን ያሳየው ቼልሲው ተከላካይ በቡካዮ ሳካ ዳግም ይፈተናል። ከተሳካለት የአርሰናልን አንደኛውን ምናልባትም ዋነኛውን ያደጋ መስመር ይቆርጣል። ከተበለጠ ደግሞ ቼልሲ ያለ ጥርጥር በዚህ አቅጣጫ ይደማል። በሌላኛው አቅጣጫ ሁሉም የሚጠብቀው ምናልባትም የጨዋታው ዋናው ትንቅንቅ ክፍል የሞይሴስ ካይሴዶና የዴክላን ራይስ ጉዳይ ይሆናል። ሁለቱም አይተኬ አይነኬ ሆነው እየዘለቁ ነው። ማን ጎልቶ ይወጣል? ማን የመሃል ሜዳውን ርብርብ በብልጫ መምራት ይሳካለታል? አርሰናል ይጫናል፣ ያፍናል፣ ይቀጣል። ቼልሲ አፈናውን ተሻግሮ መድፉን የሚሰበር የማጥቃት ስትራቴጂውን ለመተግበር ይቆማል። ትንሽ ስህተት ብዙ ቅጣት የሚሆንበት ጨዋታ ተብሎም ከወዲሁ እየተገለጸ ነው። Here is Saberrieta and Declan Rice on the follow-up. Caicedo nicely away from McAllister, opening up for a shot for Moises Caicedo! And the header comes in and it's a goal for Timber. Jurriën Timber has scored and it's Arsenal 1. Here's Cucurella, right across for Estevao! What a moment for the 18-year-old! We are Arsenal. Wembley Mona. We love Arsenal. Oh yes. አርሰናል ተጋጣሚውን ሁሉ የሚያብረከርክበት ሌላኛው መሳሪያ የቆመ ኳስ አጠቃቀም። ጋብሪኤል ማጋሊሽ የለም፣ ግን ምንም ችግር የለም። በሚዩኒክ የግብ ክልል ላይ እጅግ በተጠና እንቅስቃሴ ወደ ሰማይ ተንደርድረው በማኑኤል መረብ ላይ በዩሊየን ቲምበር አማካይነት ያስቆጠሩት የቆመ ኳስ ቼልሲዎችን የሚያባንን ነው። ማሬስካና ልጆቻቸው ደጋግመው ፊልሙን እያጠነጠኑ የሚዘጋጁበት የአርሰናል ኃይል ነው። ችግሩ ብዙዎች አጥንተውም ገብተው በመድፉ የቆሙ ኳሶች መረባቸው ከመደፈር አለመዳኑ። ማሬስካና በንጽጽር ክፍተት ያለበት የመከላከል መስመር ተጫዋቾቻቸው በዚህ አቅጣጫ የሚኖራቸው ምላሽም በጨዋታው ይጠበቃል። አንዳንዴ እንዲህ አይነት የፍጥጫ የዋንጫውን አቅጣጫም ሊወስኑ እድል አላቸው ተብሎ የሚናፈቁ የታክቲክም ጦርነት የሚያይልባቸው ጨዋታዎች ከክፍት አጨዋወት ይልቅ በቆሙ ኳስ አጋጣሚዎች አሸናፊው ሊለይባቸው ይችላልና። It is a London derby into which much. First Chelsea corner sent in by Palmer's a decent delivery to the back post. And what a start for Chelsea. And the header comes in and it's a goal for Timber. Jurriën Timber has scored and it's Arsenal 1, Bayern Munich 0. Fine header. Madueke, Chelsea looking for another early goal in this half, and they've got it. Madueke plays it inside. Eza on for the hat-trick. 4-1 to Arsenal, and it's the Eberechi Eza show. Fantastic. ባለፉት 11 ጨዋታዎች ቼልሲዎች አርሰናልን አንድ ጊዜ ብቻ አሸንፈዋል። ያለፉትን 6 ጨዋታዎች አርሰናል በአንዱም ሳይሸነፍ ከብሪጅ ተመልሷል። ቼልሲዎች ይጠብቃሉ፣ አርሰናል የማይቀመስ ይሆንባቸዋል። ማሬስካና የወቅቱ ቡድናቸው አሁን በዚህ ጨዋታ አርሰናልን ማሸነፍ በፕሪሚየር ሊጉ የሻምፒዮንነት ውይይት ላይ ትልቅ ለውጥ እንደሚያመጣ ቡድናቸው የሚታይበትን መነጽር እንደሚቀይር በደንብ ያውቃሉ። ቼልሲ ካሸነፈ ወደ ፕሪሚየር ሊጉ ዋንጫ ፉክክር ሰተት ብሎ እንደሚገባ ይረዳሉ። ዘንድሮ በእጅጉ ከተወደሰው የሚኬል አርቴታ ቡድን በ3 ነጥብ ርቀት ብቻ እንደሚተነፍሱ ይረዳሉ። ከተሸነፉ ደግሞ በተቃራኒው በ9 ነጥብ ወደ ኋላ እንደሚወረወሩ፣ ሁለተኝነታቸውን በአሸናፊ ተከታዮች እንደሚነጠቁ ያውቃሉ። የጨዋታው ውጤት አቻ ከሆነ ከሁለቱም በላይ ሌሎች ቡድኖች አትራፊ ይሆናሉ። አርሰናል እጅግ አስቸጋሪ ይሆናል የተባለውን ሳምንት በስፐርስ ላይ 4 በሚዩኒክ ላይ 3 ጎሎችን አዝንቦ በከፍታ መጥቶበታል። የሳምንቱን ትልቅ ጨዋታ ምዕራብ ለንደን ላይ በጀመረበት መንገድ ደምድሞ የሚኬል አርቴታ ቡድን አምርሮ መከሰቱን ሊያረጋግጥበት ይሰለፋል። ቼልሲ ብቅ ጥልቅ የሚል ወጥነት የሚጎርለው የሚለውን ስሙን አድሶ ለሻምፒዮንነት እኔም አለሁ ለማለት የሞት ሽረት ትግል ያደርግበታል። በዚህ ውድድር ዓመት ከፍጹም ቅጣት ምት ውጪ 10 የቆሙ ኳሶችን ያገቡት መድፈኞቹ ባለፉት 2 ጨዋታዎች ከሚተቹበት የክፍት አጨዋወት ጎል በበቂ ሁኔታ የማግኘት ችግር ወጥተዋል።
በእርግጥ ተጋጣሚዎቻቸው ቼልሲም ከአርሰናል በመቀጠል በቆመ ኳስ ብዙ ጎል ያስቆጠረ ቡድን ከመሆኑ አንጻር ጎል ሊያስቆጥሩባቸው የሚችሉ መንገዶችና ስትራቴጂዎች ጉዳይ ከፍተኛ ትኩረት ስቧል። ከ100 ሚሊዮን ፓውንድ በላይ ወጥቶባቸው በየቡድናቸው መሃል የሚቆሙት ሞይሴስ ካይሴዶና ዴክላን ራይስ ፍጥጫቸው በየዲፓርትመንቱ የሁለቱ ቡድኖች ተሰላፊዎች ምርጥ ሆኖ የመገኘት ጉዳይ ትግል በልዩ ሁኔታም ይጠበቃል። ሞይሴስ ካይሴዶ የፕሪሚየር ሊጉ ቁጥር 1 ኳስ ነጣቂ አማካይነትን ይዟል። ዴክላን ራይስ የማይደክም ሁሉን አድራጊ ጨዋታው ላይ የሚታይ ያልተወሰነ ሁለገብ አማካይነቱን ደጋግሞ አትሟል። ሌሃንድሮ ትሮሳርድ ኤብሪቼ ኢዜ ቀጥሎ ለአርሰናል በብዙ ጎሎች ላይ የተሳተፈው አማካይ ራይስ ነው። ካይሴዶ ከራይስ የብሪጁን ትንቅንቅ በብርቱ የሚጫነው የተጫዋቾች ፍጥጫ። And there's Calafiori off the post and away. Find it across, surely it's going in this time, it is! And this one will count! Drills it across, and it's in! And here's Palmer, Madueke to his right, and Palmer slips him in, Madueke again! ኤምሬትስ ላይ በነሐሴ 2021 በሮሜሉ ሉካኩና ሪስ ጄምስ ጎሎች ከማሸነፋቸው ውጪ ባለፉት 11 ጨዋታዎች ቼልሲዎች አርሰናልን አልረቱም። ያለፉትን ተከታታይ 7 ጨዋታዎችም መድፈኞቹ አልተረቱም። ከ2013 ከ2017 አምስቱንም የሜዳ ላይ ጨዋታዎች ያሸነፉት ሰማያዎቹ ከቬንገር ስንበት በኋላ ሜዳቸው ላይም አርሰናልን አልረቱም። እስካሁን 211 ጊዜ ተገናኝተዋል። 84 ጊዜ አርሰናል በማሸነፍ ይመራል። የቼልሲ ድል 66 ነው። 61 ጊዜ አቻ ተጠናቋል። በ212ኛው ደርቢ አማካዩን ስፍራ የሚቆጣጠረው የሚበልጠው ቡድን በድል ይወጣል እየተባለ ነው። ኤንዞ ፈርናንዴስ፣ ሞይሴስ ካይሴዶ፣ ሪስ ጄምስ፣ ማርቲን ዙቢሜንዲ፣ ዴክላን ራይስ፣ ኤብሪቼ ኢዜ ወሳኝ ሊሆኑበት የሚችል ደርቢ ተብሎ እየተጠበቀ ነው። ኤንዞ ማሬስካ እውነተኛ ተፎካካሪ ቡድን አመጡ ወይስ ጊዜያዊ መነሳት ነው? እውነት አርሰናል የእንግሊዝ ምርጡ ቡድን ነው ወይስ ገና መታየት አለበት? ከጨዋታ በላይ የሆነው የብሪጁ ፍልሚያ መልስ ይኖረዋል። We are Arsenal. Wembley Bound. We love Arsenal. Oh yes. Zubimendi. Here is Saberieta. And Declan Rice on the follow-up. Caicedo nicely away from McAllister, opening up for a shot for Moises Caicedo! And the header comes in, and it's a goal for Timber. Jurriën Timber has scored, and it's Arsenal 1. Here's Cucurella, right across for Esteban! What a moment for the 18-year-old! Chelsea. Chelsea. No one can stop us now. የእንግሊዝ ፕሪሚየር ሊግን የሚከታተሉ ሁሉ አፍጥጠው የሚጠብቁት ጨዋታ ይሆናል። የለንደን ምልክት እኛንን የሚሉ በተገናኙ ቁጥር ውጥረት የሚፈጥሩ ሁለት ቡድኖች ከጥላቻ ያልጀመረ ግን ከተማዋን ትገባኛለች በሚል ጥያቄ ከረረ የህልምና የኩራት ትግል ያገነነው ደርቢ ወደ ምሽት 1 ሰዓት ከ30 ስታንፎርድ ብሪጅ ውጥረት ይተነፈሳል። ሰማያዊ ቀለም እንደ ሌሎች የለንደን ክለቦች በቀዩ ቀለም ለመዋጥ ይዋደቃል። ዘንድሮ አስፈሪ ያካሄዳቸውን የበለጠ አሳድገው የመጡት አርሰናሎች ሌላ መልእክት ለፕሪሚየር ሊግ ለማስተላለፍ ታጥቀው ይደርሳሉ። ኤንዞ ማሬስካ ከሚኬል አርቴታ፣ ሞይሴስ ካይሴዶ ከዴክላን ራይስ፣ ማርክ ኮሬላ ከቡካዮ ሳካ። ለንደን የማናት? ቀለሟስ ምንድነው? ከ90 ደቂቃ በኋላ ማን ይስቃል? አንዳንዶች ፕሪሚየር ሊጉን የሚወስነው ጨዋታ እያሉት ነው። ድልድዩ the bridge፣ መድፉ ዋንጫው the bridge፣ the cannon፣ the crown። ቼልሲ ከአርሰናል Opening up for a shot for Moises Caicedo! Right across for Esteban! Chelsea. Chelsea. Fantastic goal. Great ball kick. And Declan Rice on the follow-up. And the header comes in, and it's a goal for Timber. We are There's Arsenal. Calafiori. And it's in! We And love Arsenal